ወይኔ ወይኔ አብርሽ ግን እናንተ እንደዚህ ሄርሜላ ላይ እንደዚህ ጨዋታባት በጣም ስትለማመጡት እንደዚህ ነው። ጭራሽ ዛሬ ማለት ነው መነጸሩን ለብሶ እጁን በኪሱ ካቶ ይጀነናል የሚል አይገጻም። የብራ ሄርሚ ሀቢብቲ ሶሪ አይ ስታሳዝን የብር ማለት ምን እንደዚህ መለማመጥ የለብሽም። አንቺን የመሰልሽ ቆንጆ አሁን ለዚህ ዝንጀሮ ፊት አንተን ለማመጫለሽ የምር ምን አለ መዝናኛ ቦታ ወስደሽ ለምን ወሰድሽኝ? ዝም ብለህ አብረሽ ማለት ነው። እዚህ ጋር ሰበብ አትፈልግ። አሁን ድራማም ሰራ ምንም አልሳካለት አለ። ባጭሩ ሄርሜላ ማልገባሽ አለ። አብረሽም መናገር ደብረ። ዝም ብለህ ባጭሩ ሄርሜላ ካንቺ መለየት ነው በፈልገው ካንቺ ጋር መቀጠል አልፈልግም ማለት ማንን ገደለ? የምር አብረሽ የሴት ህይወት አታበላሽ። በቃ አብረሽ እኔ አሁን የተረዳሁት ከሄርሜላ የሚለይበት ሰበብ ብቻ ነው የፈለገው። ሰበብ ነው ያጣው። በቃ ታመምኩ አለ፣ አልታመንለት አለ፣ አልሳካለት አለ። አሁን ደግሞ ምን አለ? ለምን መዝናኛ ቦታ ብቻዬን ወሰድሽኝ? ለምን ቪዲዮ አልቀረጽሽኝም? ምን ስታረጊ ነበረ? ምናምን ብሎ ቁጭ። ኧረ ብራዘር ዝም ብለህ ማለት ነው። ሩታ ጋር ልመለስ ነው። ሄርሜላ አንቺ ጋር መሆን አልፈልግም። በቃ አልተመቸሽኝም፣ ደብረሽኛል። በቃ ካንቺ ጋር ህይወቴን ማሳለፍ አልፈልግም፣ ለዩቲዩብ እንጂ ለትዳር አልፈልግሽም ብለህ ዝም ብለህ ለምን አታሰናብታትም? የምር ኧረ የምር በሴት ህይወት አትጫወት። ሄርሜላን ማሰናበት ነው ያቃተው። በቀጥታ እንዳይናገር ጨነቀው። ምክንያቱም ኦዲየንስን ማጣት አይፈልግም። ከዛ በተረፈ ግን ዝም ብሎ ሰበብ አስበብ መፈለግ አያስፈልግም። ስለዚህ አብርሻውን መመለስ ሩታ ጋር ይፈልጋል። ሄርሜላ ጋር ግን መሆን በጭራሽ አይፈልግም። በቃ ይሄን ነው የተረዳሁት በዛሬው ቪዲዮ። ሲቀጥል ቡዜ ደግሞ እንጡጥ እያልሽ ነው እነ ሩታ ቤት ለሻይችሻለው ሆድሽን ቆዝረሽ ማለት ቆዝር ሆድ ልጁ ልዑል እንዴት እንደሚያያት እኔማ ቲክቶክ ላይ ፖስት አድርጋችሁ ታያችሁትና ቡዜ ደግሞ ዝልል እያለች ነበር እነ ሩታን ምናምን እየጠየቀች እና አንቺ ምንም አልሽ ምንም ይሄው አሁን አብርሽ ዳነም አልሽ። ግን አብርሽ ሄርሜላን አይፈልግም ሲጀመር። እናንተ ደግሞ ሄርሜላ መኪናም ቤትም ሀብታምም ስለሆነች ለዳኒም እንግዲህ የሆነ ነገር አጉርሰዋለች መሰለኝ። ለሄርሜላ እያሽቃበጠ ነው። ዲብም ሄርሜላ ጋር እያሽቃበጠ ነው። ቡዜም ሁሉ ሰው ግልብጥ ብሎ ሄርሜላ ጋር ነው የሚያሽቃብጥ። ኦዲየንስም ሁሉም ግልብጥ ብሎ ሄርሜላ ጋር እያሽቃበጠ ነው። ግን ደግሞ ሄርሜላ ጋር ቢያሽቃብጥም እነሱ አብርሽ ደግሞ የሚፈልገው ሩታን ነው እንጂ ሄርሜላን አይደለም። በሚያሳዝን ሁኔታ ሄርሜላን እየፈለጋት አይደለም። እሱ እየፈለጋ ያለው ሩታን ነው። ሩታን ነው የሚፈልገው። ዝም ብላችሁ አትልፉ፣ አትድከሙ። ለሱ ተውለት። እናንተ ብታሽቃብጡም ልብ ያመጣው ቆንጆ ነው። እሱ የሚፈልግ ሩታና ልጁን ነው። እና ታዲያ አሁን ይሄ ሰበብ ነው እንጂ የምር እንደው አሁን ይሄ ምን ምክንያት ነው? ለምን መዝናኛ ቦታ ወሰድሽኝ አሁን ተብሎ አሁን ሰው የሆነ ነገር አድርገሽኛል ይባላል? አራው የምር ሰበብ ነው። በቃ አብርሽ ከሄርሜላ መለየት ይፈልጋል። ሄርሜላ ደግሞ ማትፈልጊበት ቦታ እየተገኘሽ እኔ እንደ እህት ነው መመክርሽ። በቃ እንደ እህት ማለት ነው። ማትፈልጊበት ቦታ ስትገኝ ነው ርካሽ የምትሆኙ። አንደኛ ባለ ትዳር ወንድ ላይ ምን ይሰራልሻል? ሌላ ትዳር የሌለው ወንድ አትፈልጊም እንዴ? ልጅ ያለው ምናምን ምን ያደርግልሻል? ዘላለምሽን ስትቃጣይ ነው የምትኖሪው። ሲቀጥል ደግሞ ለሱም ለሚስቱም ተይላት። ሚስቱም የልጁ አባት ጋር ታሳድግ። አንቺ እኮ በጣም ብዙ ሰው ነው እየጎዳሽ። ራስሽን ጎዳሽ፣ ሩታንም ጎዳሽ፣ አብረሽንም ጎዳሽ፣ ልዑልንም ጎዳሽ። በጣም ብዙ ሰው ነው እየጎዳሽ ያለሽውና እባክሽ ወደ ራስሽ ተመለሽና የራስሽን ህይወት ኑሪ። ሩታም ልጇን ከአባቱ ጋር ታሳድግ። አንቺም ደግሞ ሌላ ላንቺ የተዘጋጀ ሌላ ህይወት ይኖራል። ሙጭጭ አትበይ። እኔ ብቻ ቆንጆ እኔ ብቻ አምራለሁ ምናምን እንደዛ አይነት ነገር አስፈላጊ ነው ብዬ አላስብም። ከዛ ውጭ ግን ሄርሚዬ እንደ እህት ስመክርሽ ታይ ብዬሻለሁ። የምር ከሩታ ራስ ከወረድሽ ማለት ነው በሩታ ላይ የምታሴሪውን ሴራ አብርሽን እንትን የምትዩን ነገር ከተውሽ በደንብ ነው የምናበረታታሽ፣ በደንብ ነው የምንደግፍሽ። አንቺ ብቻ የራስሽን ህይወት መስርተሽ ነይ። ሴት አታሰድቢ፣ የሰው ባል ቀምተሽ አትለምኝ። በቃ ያሳፍራል። ወንድ አይለምንም። በቃ እንደማይፈልግሽ መናገር ብቻ ነው አፋውጥቶ የቀረው እንጂ አሁን እኮ በቃ አንቺን እኮ ለምን መዝናኛ ቦታ ወሰድሽኝ ብሎ ውጥር እጁን በኪሱ ከቶ ሻይ ቡና እያልን እናውራ። አንቺ ጋር ሻይ ቡና ማለት አልፈልግም። ስለዚህ ይሄ ልጅ አይፈልግሽም። በቃ ትቶሻል፣ ረስቶሻል። አንቺ በግድ ነው እየለመንሽው ያለሽው። አንቺን የመሰለ ቆንጆ ሴት ደግሞ ወንድ ይህን ዝንጀሮ ፊት መለመን የለብሽም። ሩታ ደግሞ ለልጇ ስትል ነው ዋጋ እየከፈለች ያለችው እንጂ አብርሽን የምትለምን ሴት አይደለችም። አንቺ ግን ለማንም ዋጋ መክፈል የለብሽም። በተለይ እርጉዝ ካልሆንሽ፣ እርጉዝ ከሆነች እንግዲህ አላቅም ብትሆኝም ስተቱ የራስሽ ነው። በነገራችን ላይ ባላገባሽ ወንድ ላይ ተማምነሽ ማርገዝ አልነበረብሽም።
የራሽን ህይወት አድኚ። ከዚህም በኋላ ዘላለምሽን መቃጠል ለምትፈልጊ ከሆነ አብርሽ ጋር ትኖሪያለሽ። ከዛ በተረፈ ግን የራሽን ህይወት አድነሽ የራሽን ኑሮ ኑሪ። ነሩታ ጋር መተሽ ተለጥፈሽ የሩታንም ህይወት አትበጥብጭ። እሷም ልጁን ከአባቱ ጋር ታሳድግ፣ አንቺም ደግሞ የራሽን ህይወት መስርተሽ ኑሪ። ከዛ ቡዚ እንጡጥ አትበይ፣ አትዝለይ። ነሩታ ጋር ብቻ የሆነ ጥያቄ አብርሽ ፈለግኳችሁ ብሎ ሄደ። ካላስ እነሱ ተቀበሉት። ምን ይጠበስ ነው አንቺ ደግሞ የምትዘልዩ ማለት ነው። አብርሽ ራሱ ያንቺን ያክል አልዘለለም። በግድ ሄርሜላ ጋር ካልሆነ ነው እንዴ? እሱ ካልፈለገስ እንዴ? ውስጡ እንዳለ ቡኮ የሚነግረው ለሱ እንጂ ለእናንተ አይደለም። እሱ ካልፈለገ አልፈለገም ካላስ በግድ ነው እንዴ ሄርሜላ ሩታ ጋር ማን ነው ሄርሜላ ጋር የሚሆነው? እሱ ይፈልግ እሱ ይናገር እንጂ አንቺ ምን ያንጨረጨርሻል? እንደዚህ አብርሽ ራሱ አንቺ እንደምትንጨረጨሩ እሱ ራሱ አልተንጨረጨርም ሩታ ባረገችው ነገር። ስለዚህ ቡዚ አትንጨርጨሪ፣ ዝም ብለሽ ሚዛናዊ ሁኚ። አንድ ሰው ጋር አታጋዴ። ሄርሜላ የሆነ ነገር ስላረገችልሽ ወይ ገንዘብ ስላላት ወደ እሷ ማድራቱ አስፈላጊ አይደለም ብዬ አስባለሁ። ለልጁ ለልዑል አስብለት። እነዚህ ሁለት ጥንዶች በትነሽ ምንም የምታገኘው ጥቅም ስለሌለሽ፣ ሲቀጥል አብርሽ ምንም አቋም የለውም ወንድምሽ ማለት ነው። አንድ ወደዛ አንድ ወደዚህ ነው። ሩታም የልጇ ነገር ሆኖባት ነው እንጂ አብርሽን አክብላ ትታው ነበረ። ግን ከወለደች በኋላ ደግሞ ምንም ማድረግ አይቻልም። ምንም ማድረግ መተው ማትችሉበት የሆነ ነገር አለ። ለልጃችሁ የምትከፍሉት ዋጋ ልጅ ያላባት ሲያድግ ምን ያክል ከባድ እንደሆነ ታውቃላችሁ ሁላችሁም ማለት ነው። በገንዘብ የምትገዙለት ምግብ ምናምን ሊኖር ይችላል፣ ግን አባቱን ልትገዙለት አትችሉም። እና እንደዛ አይነት ነገሮች አሉ። የወለድን የሚያውቀው የልጅን ነገር ሄርሜላ እባክሽ ስለ ልዑል አምላክ ብንልሽ ታይ፣ ከሰው ህይወት ውጪ። ልጁ አልፈለገሽም፣ ትቶሻል። በቃ ካንቺ ጋር መሆን ስለማይፈልግ ነው ምክንያት የሚፈልገው እንጂ አሁን ሄርሜላ ዛጋ ምንም የሆነ ድራማው ላይ ምንም የሆነ የሚያስጠቁራት ነገር የለም። እሷ በጣም እያስመሰለች ነበረ፣ ደህና ሰው ለመምሰል ሞክራለች። ደህና ሰው ባትሆንም አስመሳይ ብትሆንም ግን ዛጋ በጣም ደህና ሰው ትመስላለች ቪዲዮ ላይ ማለት ነው። እና ራሽን ህይወትሽን አድኚ። ለልጁ ለህፃኑ ስትይ እባክሽ ከነዚህ ሰዎች ህይወት ወጥተሽ የራሽን ህይወት ኑሪ። አንቺ ቆንጆ ነሽ፣ በጣም ታምሪያለሽ። እንደ አብርሽ አይነት ዝንጀሮ ጦጣ ፊት ሳይሆን የሚገባሽ ቆንጅዬ ሸበላ የሆነ ወንድ ማግባት የምትችይበት አጋጣሚ እያለ ለምንድን ነው አንቺ የማይፈልግሽ ሰው ጋር ባለ ትዳር ልጅ ያለው ጋር ሙጭጭ ብለሽ ራሽን አታርክሽ፣ አታዋርች። በቃ የኔ መልእክቴ ይሄ ብቻ ነው ለሄርሜላ። ሩታ ያው የልጁ አባት ነው፣ ግዴታዋ ነው አብርሽ ጋር ሙጭጭ ማለቷ። ቡዜ ባልና ሚስት መሀል አይገባም። እሱ ልቡ የፈለገውን ይምረጥ እንጂ አንቺ ከሄርሜ ጋር ከሩታ ጋር ማለት መብት የለሽም። ሁለቱም ጋር ነው እሱ ጥያቄ እያቀረበው ያለ። አንቺ ዝም ብለሽ ማየት ብቻ ነው የሚገባሽ እንጂ ሩታ እንዲህ አርጋለች፣ ሄርሜላ እንዲህ አርጋለች ምናምን። ዲያኔ አለቅላቂ አጨብጫቢ፣ አንተ ዝም ብለህ ምንም አታስፈልግም። ሲጀመር ሁለቱም ጋር አንተ አብርሽን ህይወት መበጥበጥ ነው ዘላለም ስራ። አጨብጫቢና አንተ እዛው ስታጨበጭብ ኑር። ዴቭ ወደ ሄርሜላና እንትና ሲያመሰግን ነበረ። ብቻ አብርሽ ለሄርሜላ አይሆናትም። ሩታ ግን ግዴታዋ ነው ከአብርሽ ጋር መሆን።